በዚህ እድሜ እንደዚህ አይነት ሐሳብ የመጻፍ ብቃቱስ እንዴት መጣለህ? አድማጮችም ስንት አመቱ ነው የሚለውን ማወቅ ይፈልጋሉ ይሄን ሲሰሙና እስኪ አስተዳደግህንም ንገረኝ አሁን ያለህበትን ሁኔታም። ተወልጄ ያደግኩት በምስራቅ ጎጃም ሞጣ ከተማ ነው። ተወልጄ ያደግኩት በ1995 የተወለድኩት በ1995 ኦልሞስት እንግዲህ 22 አመቴ ማለት ነው። 22 አመት የሚሞላው እንግዲህ አሁን የካቲት 14 ነው። አልደፈንኩ የካቲት 14 22 አመት ይነዛለሁ። አሁን የ12ኛ ክፍል ተማሪ ነኝ። እዚሁ ባህር ዳር የ12ኛ ክፍል ተማሪ ነኝ። ይህንን መጽሐፍ የጻፍኩት እንግዲህ ከኮሮና ኢትዮጵያ ውስጥ ከገባ በኋላ ያኔ 7ኛ ክፍል ተማሪ ነበርኩኝ። ያው አሁን ላይ ባለው ሁኔታ ወደ ኋላ አንድ አመት አቋርጬ ነው 12ኛ ክፍል የሆንኩት እንጂ ተፈተኛውን ወደ ግቢ የምገባበት ሰዓት ነበር። አሁን 12ኛ ክፍል ተማሪ ነኝና ኮሮና ወደ ኢትዮጵያ ከመጣ በኋላ ነው ወደ ስነ ጽሁፍ ወደዋን አንጣልቄ ገባሁ። ጊዜም ነበር ቤት የመዋል ማዝማሚያ ስለነበረ ማንበብም የመጻፍ እድሉን መጣና ያኔ እኮ ብዙ ሰውን ወደ ጥበብ አብዛኛው ሰው ስጠይቀው ወደ እንዴት ሆነ ወደዚህ ስራ ገባ ስትባል በኮሮና ነው የትኛው ሰው የሚጠይቀው ቤት መዋል ሰለቸኝና እስኪ የሆነ ነገር ለምን አልሞነጫጨር እላለሁ ወይም ደግሞ የሆነ ለምን እያሉ ብዙዎቹ ወደ ፊልሙ ወደ ማህበራዊ ሚዲያው ላይ ወደ ቪዲዮዎች ወደ ብዙዎቹ ገብተዋል ወደ ጽሁፉ እንዳልከው አሁንም እውነት ነው። እና እኔም በዚህ አጋጣሚ ነው የገቡት እና ባይገርም ግን አሁን አብዛኞቹ አንዳንዶች ደራሲ የሆነ የሚያነሱት የሚጥሉት ስራ አላቸው። ወረቀት ላይ ይጀምራሉ አልመስላችሁ ሲል ቀደው ይጥላሉ። ባይገርም የመጀመሪያ ስራን ቀድጄ ምን ብዬ የሚያልጣልኩት የመጀመሪያ መጽሐፍ ነው ላለመኖር መወለድ። በሰዓቱ በነገር ላይ ርዕሱ ያህል ነበረም ሌላ ብዬ ነበር ርዕሱን ያወጣሁትኝ የተለየ ለራሴ ይሆናል ብዬና ውስጤ ላይ አለ በቃ ጻፍ ይለኛል ሁሌ ጻፍ ይለኛል። ስሜቱ አለ በቃ ስሜት ነው ስነ ጽሁፍ ስሜት ነው በቃ አያሳርፍህም። የሆነ ከልብ ውስጥ አለ የሆነ ነገር ልክ ወደ ጽሁፍ አስፍራው ልክ የሆነ መቋጫ ሰጥተው ታስቀምጠው ነው የምታልፈው። ስለዚህ ሐሳብና በሰዓቱ ክፍል ተቀምጬ ነው ልክ ኮሮናው እንዲያሆኑ ኮሮናው ካበቃ በኋላ ታራርቃችሁም ተቀመጡ እየተባለ ትምህርቱ እንደገና ሲመለስ ልክ ክላስ እንደተቀመጠ እዚህ መጽሐፍ ውስጥ የጠቀስኩት አፋፍ ጊዮርጊስ ስለሚባለው አካባቢ እዚህ ተወላጅ ልጆች ሲዋሩ ሰማቸው ስለ ቦታው። በነገር ላይ የተጻፉት አብዛኞቹ እውነት ናቸው አብዛኞቹ ማለት ነው እውነተኛ ታሪክ ላይ እንትን ያፈሩ ናቸው። እና ስለ አፋፍ ጊዮርጊስ ስለ ቤተክርስቲያኑ መሰራረት ያነበብኩት በሙሉ እንዲ ጎን ላይ ቁጭ ይሆን የሆኑ ሰዎች ሲዋሩ ሰማው እዚሁ ከክፍል ማለት ነው። ከዚህ አንዱን አጋጣሚ ቀርቦ ነበርና ጠጋብ እየጠየቅኩት እውነት ነው የተናገርከው ነገር ስለው አዎ ምንም ውሸት ምናምን ነገር አልጨመርክም አዎ ይህን እየሰማን ያደግን አሉኝ። ሁለቱን በየተራ ጠየቅኳቸው። ከዚህ ያኔው መጽሐፍ የጀመርኩት ቀደም ሐሳብ አለ ሌላ ምን መጽሐፍ ማስበው ነገር። ስለዚህ መቼቱን ወደዚያ ቦታ ወሰድኩትና እያስፋፋው ምን እያልኩ ጀመርኩትኝ እና ወዲው በእጄ በአንዳውቱ በደብተር ወደ 156 አካባቢ ገጽ ጻፍኩና ጨረስኩት በሰዓቱ። እና አብዛኞቹ ያው እዚህ ውስጥ ያሉት የግጥም እንትኖች አሉ ዘፈኖች አሉ የገጠሩን ማህበረሰብን የሚያሳይ እና ስጽፍ መቼቱን ወደዚያ ወደ አፋፍ ጊዮርጊስ ባደርገው እውነተኛ ታሪክ አድርጌ መነሻ ያደረኩት አባቴን ነው የአባቴን ታሪክ ነው። እዚህ ውስጥ ተገጸ ባህሪው ተጠቅሶ የምታየው አያሌው የሚባለው ገጸ ባህሪው ውስጥ አባቴ ማለት ነው። አንዳንድ ነገሮችን ቀያየርኳቸው እንጂ የሆነ ችግር ቢገጥማቸውም እዚህ ላይ ያለው ገጸ ባህሪ ችግር ይገጥማል አባቴ መልካም። እስኪ ወደ እነሱ እናነሳቸዋለን። እነሱ የኮሮና ጊዜ ነው ይህን መጽሐፍ ለመጻፉ መሰረት እያልከ ነበርና በጣም ከፍተኛ የሆነ ጻፍ የሚል ግፊት ከውስጥ ያለ እያልከ ነበር። ለባት እንደዚህ አይነት የስነ ጽሁፍ ዝንባሌዎች ከውስጥስ እየደመቁ እየጎሉ መታየት የጀመሩት መነሻ ምክንያት ይኖራቸው ይሆን ወይ ከቤተሰብ ወይም ደግሞ ከንባብ ልምድ አንጻር ወይም ከሌሎች የስነ ጽሁፍ ስራዎች ካለ ቅርበት አንጻር ነው ምንድነው የሚለው ነገር እንዴ? እሺ በዋናነት እንኳን ለወደዚህ ለስነ ጽሁፍ እንደዚህ ሊያመጣኝ የቻለው በዋናነት ንባብ ነው። ነገር ግን ንባብ ብቻውን ነው ደግሞ ይሆናል ብዬ አላሰብም። ምክንያቱም የምንወለድበት ማህበረሰብ ለስነ ጽሁፍ ቅርብ ስለሆነ የሚታወቅ ነው። የኛ አርሶ አደር ሲያጭድ ሲከምር ምን ሲል የተለያዩ ስነ ጽሁፎችን ይላል እና የሚናገራቸው ግጥሞችም ቅኔዎችም ለስነ ጽሁፍ ቅርብ ስለሆኑ ያንን እየሰማ ካደክ ደግሞ ለዚያ ነገር እንድትቀርብ ያደርጋል። በማንበብ ስትጀምር ደግሞ እውነተኛው ተሰጥኦ ይገለጥልሃል። ያኔ እውነት ምን እንደዚህ ማድረግ ይችላል እንዴ ብለህ እንድትጀምር ያደርጋል። ስትጽፈው ነው የምታውቀው ደግሞ ያኔ ውስጥ ያለውን ስሜት መግለጽ የምትችልበት ቃላት ስታገኝ ነው። ደራሲ ያው እንግዲህ ቃላት አይቸግሩት ነው የሚባለው። እነዚያን ቃላት ሐሳብክን የምትገልጥበትን ቃላት ስታገኝ መጻፍ ትጀምራለህ። በዋናነት ግን ንባብ ነው። ልክ ማንበብ የጀመርኩ ሰዓት ነው ወደ ስነ ጽሁፍ ዓለም ምንም ለመግባት ዝንባሌ ያደረው ማለት ነው። ጻፍ የሚል ስሜት ከውስጥም የመጣ ያኔ ነው። ምናልባት የልቦለድ መጽሐፍና ሌሎች የስነ ጽሁፍ ስራዎችን አንብበሃል ከዚህ በፊት? ምናልባት መቼ ነው የጀመርክ? እሱን ምን ገራኝ አክሰሱ ነበር የማግኘት እድሉ እንደዚህ ያደክበት አካባቢ ላይ? ያደኩበት አካባቢ ላይ በዋናነት እንኳን ያው መጽሐፍ አሁን ላይ እንደምታየው ሙድ ነው። በዚያ ላይ ገና እንደነገርኩ ንባብ መጽሐፍ የጀመርኩት እንግዲህ ኮሮናው ምናምን አካባቢ ነው። እንግዲህ ኮሮናው ንባብ እንግዲህ ከዛ በፊት ነው ማለት ነው። ከዛ በፊት ነው። ይሄ ማለት ገና ህፃንን ተማሪዎች 6ኛ ክፍል 5ኛ ክፍል እያለን ያኔ መጽሐፍ ገዝቶ የማንበብ እንደዚህ በተለይ ልቦለዶችን ግጥሞችን መጽሐፍ ገዝቶ የማንበብ እድሉ አይኖረንም ወይ። ዋናነት ዝንባሌያችን እዚህ በአስኳላው በኩል ያለውን ነገር ነው ለመጽሐፍ ለምንም ጊዜያችን የምናደርገውና የመማሪያ ቴክስቶች እነሱ ላይ ነበረ ትኩረታችን የምናደርገው። ለመጽሐፍ ግዢ ካሰብን ወደ እነሱ ነበር። እኔ ግን ወደ ልቦለድ እንኳን ከሰው እየተዋስኩና እየተከራየው ነበር የማነበው። ሞጣኒ ማንበብ ሲጀምር
በመታወቂያ የትምህርት ቤት መታወቂያ ነበረን አንድ መጽሐፍ ላይ አንድ ቀን 2 ብር እየተከራየን ነበር ምናምን እና በዚያ ነው አብዛኞቹ መጽሐፍ ያነበብኳቸው ተከራይቼ አሉ የሚያከራዩ ነበሩ የሚያከራዩና ከነሱ እንከራያለን አብዛኞቹ መጽሐፎች ያነበብኳቸው እየተከራየው ነው በእነዚያ ነው ወደ ስነ ጽሁፍ እንድገባ ያደረገኝ አክሰሱን ያገኘሁትን በክራይና በመዋስ ነበር በሰዓቱ ልጅም ስለነበር እኔም ሰሞኑን ይሄን መጽሐፍ አንብቤዋለሁ ላለ መኖር መወለድ ውስጡ ላይ በርካታ ገጸ ባህሪያት አሉ በገጸ ባህሪያት አማካኝነት የየራሳቸው ተልእኮ ተሰጥቷቸው ታሪኩ እስከ መጨረሻው ድረስ እንዲቋጭ እንዲፈስ ያደርጉታልና ለምሳሌ መጽሐፉ ላይ ካሉት ገጸ ባህሪያት መካከል አያሌው አሜን አያጢሞ ያልካቸው አቶ ይበልጣላሉ ገነት አለች በቃሉ አለ ፋሲል አሰፋ እነዚህና ሌሎች ዋና ገጸ ባህሪያት የምንላቸውና ደግሞ አልፎ አልፎ ብቅ የሚሉ ሌሎች ገጸ ባህሪያትን በርካቶች በመጽሐፍ ውስጥ አሉና እንዳልከው መቸቱ የገጠራማ ሀገራችን አካባቢ ሆኖ በእነዚህ ገጸ ባህሪያት አማካኝነት እንግዲህ እዛ አካባቢ ያለውን ወጉን ስርዓቱን ባህሉን እሴቱን ያሳያል በዛ ውስጥ ደግሞ የፍቅር ክዋኔም አለና ጥሩ ነው እኔ ወድጄዋለሁ እንዳልከው በጣም የታሪኩ ከጀመርክ ምን ይሆን የሚል የማጓጓት ሰስፔንስ የማድረግ ኃይል ሰጥተዋልና እስከ መጨረሻው ድረስ ብዙም ሳይከብደን ሳይደብረን ታሪኩን እየጓጓን እንድንሄድ የማድረግ ችሎታ አለና በጣም አሪፍ ነው ወደፊትም በርካታ ትልቅ ሐሳብ ያላቸው መጽሐፎች ትጽፋለህ ብዬ ተስፋ አድርጋለሁና ርዕሱን ቅድም አንስተህልኝ ነበር ላለመኖር መወለድ እንደውም መጽሐፍ ሲጀምር ያሰብኩት ርዕስ ሌላ ነበር በኋላ ነው ወደዚህ ያመጣሁት ብለሃልና ያንድ የመጽሐፍ ርዕስ ውስጥ ላይ ያሉትን ሐሳቦችን ጠቅላላ አድርጎ የሚይዝ ነው ተብሎ ይታሰባልና ይህን ርዕስ የመረጥክበት ምክንያት ምንድን ነው ያንተ እንግዲህ ወደ መጨረሻ ነው በነገር ላይ ርዕሱን እንኳን ያወጣሁት ራሱ ስንት ያክፍል መሰለል ወደ ስነ ጽሁፍ እንጽፋቸው ስነ ጽሁፎች ለህትመት ሊበቁ እንደሚችሉ የተነገረኝ እስከዚያ ድረስ እየጻፍኩኝ ለራሴ ነበር ማስቀምጣቸውና 9ኛ ክፍል ገብቼ ለቋንቋ መምህራን ሳሳይ ነው በቃ ጥሩ ስራ እንዲያስኩኝ የተነገረኝና ይሄንን መጽሐፍ ነበር ለመጀመሪያ ጊዜ በትምህርት ቤቱ ያሳየኝና ከኔ በቃ እንደማይጠበቅ ያ ማለት በጣም ትልቅ ስራ እንዲያስኩ በዚህ እድሜ ትልቅ ስራ እንዲያስኩ ነበርና ለህትመት ሊበቃ እንደሚችልና ስፖንሰር ለማፈላለግ ሁሉ ሲሄዱ ነበር ያስኩ ስራም ለህትመት እንደሚበቃ ያረጋግጥኩትና ያኔ ነው ርዕሱንም ለማውጣት የተገደደ ብዙ ለፍቼበታለሁ እንግዲህ ብዙ የመጀመሪያ ርዕሱ እንደውም ዝም ብዬ ስጽፈው መጀመሪያ ጉራሜይል ያልኩት ማለት አጫጭር ወጎችን ነው የጻፍክ ያኔ ወይስ ይሄንን እንዳለ ጽፈ ነው ለመምህራን ያሳያቸው ራሱ በቃ አሁን እዚህ ውስጥ የተካተቱት በሙሉ ናቸው ራሳቸው በቃ አንዳንድ የቃል ግድፈቶች ሆነ መውጣት ያለባቸው ነገር አስወጣው ይሆናል እንጂ ምንም ምዕራፎቹ ምኖቹ በእጅ በአንዶት የጻፍኳቸው ነው ቀጥታ ወደዚህ የገለበጥኳቸው መድረኮችን አግኝተ ነውና እንደዚህ አይነት ታሪኮችን የምታነብበት መድረኮችን ምናልባት ትምህርት ቤት ላይ መድረክ ላይ እንኳን እንደዚህ ወጣ ብዬ እንኳን አላውቅም እንዲሁ ዝም ብዬ እንደምጽፍ ለመምህራን ብቻቸውን እንደዚህ ያናገርኩ ነው አስገምግሜ እንደዚህ ደረጃ የደረስኩት እና ከናሉና ካንተ ይተበቀም እንደውም አንድ አማርኛ አምራልኝ ዘነበ ሞገስ ይባላል ማስተማር ከጀመርኩኝ በአማርኛ ቋንቋ እንዲሰማ አስተምር 16 ዓመት ይነዋልና 16 ዓመት ሳስተምር ብዙ መጽሐፎችን የግጥም መድብሎችን ግምግም ያለው ለመጀመሪያ ጊዜ ያንተ ከፍ ብሎ አገኘሁት እና ለዚያ ምን ወራሱ እንዲታተም ይሄን ያለ እስከ መመራን ድረስ ምገፋለህ አለኝ እና በነገር ላይ በሰጡት በ5ኛ ቀን በ6ኛ ቀን ራሱ መዞት የመጣ እንግዲህ እጅ ጽሁፍ ነው ላይነበብ ምን ሊል ይችላል ያንን ሁሉ አስተካክሎ አንብቦ ነው በሳምንት እንደው ሳምንት ራሱ አይሆንም ወዲህ ነው መጣና አንተን ይጻፍኩ ነው ያለኝ ራሱ በጣም ተቀባይነት ነበሩ በትምህርት ቤቱ ራሱ ከራሱም ማልፎ እሱም ለሚያውቋቸው የትምህርት ቤቶች ቋንቋ መምህራን እንዲገመግሙት ነበር ያደረገ እና በጣም ቆንጆ እንደነበረና ሊታተም እንደሚገባው ወደ ኋላ ሊታተም እንደሚገባው ነበር የተነገረኝና እንደዚህ ደረጃ ከደረሰ ማረስ የሚያስፈልጓል ብዬ ትምህርት ቤቱም የተማርኩበት ትምህርት ቤት ስፖንሰር ለማፈላለግ ፕሮጀክት ለመንደፍ ርዕሱ ማስፈላጊ ነበር ሲባል ያን ርዕስ ለማውጣት ተገደድኩ እስከዚያ መጀመሪያ ያወጣውለትን ርዕስ መቀየርም ነበረብኝ ከዚያም ሌላ ማሰብኩ ያህማ ደስ አለኛልና አሰብኩት ስለምን ይጻፍኩ መጀመሪያ ጽፌዋለሁ ይሄን እንግዲህ በውስጡ ያሉ ገጽ ባህሪያት ምን ይገጥማቸዋል ደግሞ ቅድም እንዳልከው ነው ርዕሱ ማለት ደግሞ ውስጡ ያለውን ታሪክ ጠቅላላ አድርጎ የሚይዝ ነው እና በዚህ በዋናነት እንግዲህ ተጠቀሱ አያሌ የሚባለው ገጽ ባህሪ እንዳየው መጽሐፉ ላይ ከሁለቱ ልክ እስከ መጨረሻው ፍጻሜ ድረስ ስቃይ ነው የሚገጥመው በቃ የሆነ ነገር አገኘው ሲል ያጣል የሚፈልገው ነገር እንደሸሸው ነው እያንዳንዱ ነገር መከራ በመከራ የሚዳራረብበትና ይህ ገጽ ባህሪ የተወለደው ላይኖር ነው በቃ ምክንያቱም ተደስቶ ፈገግ ብሎ ያውቅም ከልቡ ለምሳሌ ከላይ ሊስቅ ይችላል ሊዝናና ይችላል ጨዋታ ፈልጎ ከአባቱ ከመኑ ጀምሮ እንኳን እየተሰቃየ ያደገ አዲስ አበባ ሁሉ ድረስ ፍቅሩን ለመፈለግ እዚያ ድረስ ደርሶ ብዙ ተሰቃይቷል ስለዚህ ገጽ ባህሪ የተወለደው ላይኖር ነው አብዛኞቹ እዚህ ውስጥ የምታያቸው ከኋላ ወደ ኋላ ታሪካቸውን ተመስልና ያጢሙ ሁሉ ስታያቸው ይሁን ነገር ገጥሟቸዋል
እንደውም እሳቸው እንደውም እኔስ ደህና ኑር ያሉ ይላሉ። እንደውም እሳቸው ያገኟትን ትንሽ አባ ፋፊ ጊዮርጊስ የነበራቸውን ህይወት አመስግነው ማለት ነው። ነገር ግን ተሰቃይተዋል እሳቸው። ስለዚህ እንደውም ወደ ኋላ ወደ ራሳችንን አመጣሁት። እንግዲህ የጀርባ ላይ ጽሁፉን አይተው ከሆነ ፋሲካው ጌታቸው ሲጽፈው ልብ ወለድ ማለት ፈጠራ አይደለም፣ የተፈጠረ ስጉ ማለት ላይ የሚወለድ የልብ ተብረተረክ እንጂ። እውነቱን ነው። ነው ከኔ በተሻለ እሱ ተርቶታል መጽሐፉ። ፈጠራ ብቻ አይደለም፣ ፈጠራ ብቻ ሳይሆን እውነት የተፈጠረ የልብ ተብረተረክ እንጂና ላለመኖር መወለድም ስለኔ ከራሴ ስለምን አለየው። እንደነገርኩ እንግዲህ መነሻ ታሪክ የሚያደርኩት የአባቴን ነው። ስለዚህ አባቴ ስቲል እንኳን ቀደም እንደነገርኩ ነው እስከዛች ህይወቱ ድረስ ብዙ ተሰቃይቷል እኛን ለማሳደግ ምን ለማለትም እና ወደ ራሳችን ስናመጣው አብዛኛውን ኢትዮጵያን ማህበረሰብ አኗኗሩን ስታዩ በዚህ ውስጥ በዚህ አውድ ውስጥ ነው፣ በዚህ ኮንቴክስት በዚህ ርዕስ ውስጥ ነው ያለ እና ገጸ ባህሪውን ማድረግ የወሰድኩት አያሌው የሚባለው ላይኖር ነው የተወለደው፣ ላለመኖር መወለድ፣ ላለመኖር መወለድ። በርግጥ በዚያ ውስጥ መኖርም አለ፣ ባላለመኖር መወለድ ውስጥ መኖርም አለ፣ የሚኖሩም አሉ እና ምንም የማይገጥባቸው ፍቅር ይዟቸው እንኳን ፍቅራቸውን ለመፈለግ ትንሽ የሚፍጨረጨሩ ኑሯቸውን የሚኖሩ አሉ። ላለመኖር መወለድ በዚያ ውስጥ መኖር አለ፣ ገጸ ባህሪዎች ተጠቅሷል። ነገር ግን ዋና ዓላማ ያደረኩት ወደ ራሳችንም ስናመጣው ርዕሱኛን የሚገልጸናል ብዬ አሰብኩና ላለመኖር መወለድ እንዲባል አደረኩት ማለት ነው። መልካም። አንዱ ጥያቄም እሱ ነበረ። ማለት መጽሐፉን ሳነበው ገጸ ባህሪያቱ ብዙዎቹ በጣም በጉስቁልና ህይወት ውስጥ የሚኖሩና ብዙ መከራ የሚፈራረቅባቸው ነው። ምን ይባላል ብዙ ጊዜ አንዳንድ ደራሲያን ወይም ጸሐፊያን ገጸ ባህሪያትን ጨቁኗቸዋል ይባላል። ተጽዕኖ አድርጎባቸዋል። እሱ ያ ተጽዕኖ የሚያደርግባቸው ምንድነው? ከራሱ አስተዳደግ የስነ ልቦና ዲፍሌክሽን ይኖረዋል። ወይም የሱ ስነ ልቦና ሌሎች ሀሳቦችን አምጥቶ ለመቀላቀል ይገዳደረዋል። ያስተዳደጉ የአእምሮ የስነ ልቦና ምናምን ውጤት ሲሆን የሱን አስተዳደግ መሰረት አድርጎ የሱን ስነ ልቦና መሰረት አድርጎ ገጸ ባህሪያትን ጨቁኗል ይባላልና ምናልባት አንተም ብዙ ብሩህ የሚባል አይነት ነገር አይታይባቸውም ገጸ ባህሪያት ላይ። እንደው እያንዳንዱ የሚሄዱበት መንገድ ሁሉ በጣም ስቃይ የበዛበት መከራ የበዛበት ነው። ለምሳሌ አያሌውን አንተ አንስተዋል። ገነትም የምታልፍበት የህይወት መንገድ፣ አሜንም የምትፈልገውን ነገር አገኘሽ ማለት አይቻልም። አያጢሞ ናቸው። በብዙ መከራ ችግር ነው የሚያልፉት። አዲስ አበባም ድረስ አብረው አያሌውን ተከትለው ሄደውና ያንተ አስተዳደግ ወይም ምናልባት የአንተ ወይም ማህበረሰቡ ላይ የተመለከትከው አይነት ነገር ተጽዕኖ አሳድሮብህ ገጸ ባህሪያትንም በዛ መንገድ ብቻ እንዲፈሱ አድርገሃቸዋል? አሁን እንደነገርኩህ እኔ እንኳን ስለ ልቦለድ ሳስምን መሰለ ልቦለድ ለመጻፍ ሁለት ነገሮች መሰረታዊ ናቸው ብዬ አስባለሁ ለራሴ። አንደኛ መነሻ ሀሳብ ነው። አንድ ልቦለድ ለመጻፍ ደራሲ ሀሳብ ነው መጀመሪያ የሚያስፈልገው። ርዕስ ሰጥቶ ልክ መጻፍ ሲጀምር ሀሳብ ነው ቅድሚያ የሚያስፈልገው። ሀሳቡን ከያዘና ቢጋር ከወጣ በኋላ ለመጻፍ ምን ያስፈልጉታል? ልክ ሲጀምረው ግብአት ያስፈልጉታል። ያን ግብአት ደግሞ ከየት ነው የሚያመጣው? ከማህበረሰቡ በዙሪያው ካሉ ሰዎች ነው የሚያመጣው። እና እኔም ዙሪያዬን ሳይ አብዛኛው በዚህ ውስጥ አውድ ውስጥ ነው ያለው። ጉራማይሌ ናት እንግዲህ እንደምታውቃት ሀገራችን ጉራማይሌ ናት። አንዳንዱ ሲደስት አንዳንዱ እንትን ሲል ነው የምታየው። መጽሐፍ ውስጥ ማሉ ብዛት እንዳልነው በላለመኖር መወለድ አድርጌ አብዛኞችን ገጸ ባህሪያት እንዲያረኳቸው እንጂ በዚያው አውድ ውስጥ ነው። እና ለነገርኩህ የአባቴንም ስለ አባቴ መጽሐፉ ላይ እንደነገርኩህ እሱ መነሻ ባደርገው በቃ ነው የገጠመው ችግርም እና ምክንያቱም እያንዳንዶችን ግጥሞችን ስጽፍ ጉያው ስር ተቀምጬ ነበር። አባቴ ሰርግ ቦታ ላይ ስትሆን ምስቲ ምዘፍናቸውን ግጥሞች ንገረኝ እለዋለሁ። ይነግረኛል። ስለ ሙገሳ የምታደርጋቸውን ነገሮች እስኪ ምናምን ስለው እንዲል ነበር ይለኛል። ያችን እጽፋለሁ። እንዲያስኮን ግን ልቦለድ እንደምጽፍ አልናገርም። ለትምህርት የሆነ ነገር ተፈልጎ እያልኩ ነበር። ጽፍ እንዲታወቅብኝ አልፈልግም ነበርና እያንዳንዱ እሱን እየጠየቅኩት ችግር የገጠመበትን ቦታ እጠይቅና በራሴ መንገድ ቀይሬ እጽፈዋለሁ ከሱ ማለት ነው። የፍቅር ህይወት የምታውቀው ነው የምታየው ነው ከማህበረሰብ እና አንዳንዱ እስከ መጨረሻው ድረስ ይሄዳል። የሚወደውን ለማግኘት የሚያደርገው መስዋዕትነት አለና ያም አያሉ በአካባቢ በምን ትምህርት ቤት እንኳን ታያለ ቀላል የምትለው ተማሪ እንኳን ለፍቅር ስንት ነገር እንደሚያደርግ ማለት ነው። መጨረሻ ላይ ሄዶ ደግሞ ላይሳካለት ይችላል። አይሳካለት መጨረሻ ላይ የማይሳካለት አለ። የሄደበት መንገድ የተሳተ ሊሆን ስለሚችል ማለት ነው። ያ ማለት ደግሞ እንደ ገነት ያሉት ማለት ነው። የሚሄዱበት መንገድ እውነት ፍቅር ነው፣ እውነት ነው ፍቅር ነው የያዛቸው። ነገር ግን የሚሄዱበት መንገድ የተሳሳተ ይሆናል አንዳንዴ። ያም ደግሞ ከጋዱ የሚገኝ ነገር ነው። አብዛኛው መነሻ ሀሳብ አድርጌ የአፋፊ ጊዮርጊስና የአባቴን አድርጌ ጻፍኩኝ። ከዚያ በኋላ ግብአት ከማህበረሰብ እያየሁ በራሴ መንገድ ጨምርና ጽፏለሁ። አንዳንዴ ያው አንባቢንም ላለማስቸገር መሀል ላይ የሆኑ ነገሮች እያዋዛህ ነው የምትጽፋቸው። የራስህን ነገር እየተጠቀምክ ትጽፋለህ። አንዳንድ ከራሴ ሁለትም ደግሞ ከማህበረሰቡ እያመጣሁ እየጨመርኩ ጻፍኳቸው ማለት አብዛኞቹ ዞሮ ከእውነቱ አርቅም ከሆነ ምዕራፍ ወደ ምዕራፍ ስትሸጋግር የሆነች ነገር ስጽፍ ምክንያታዊ ናት። ከኋላ የሆነች ነገር ተጽዕኖ አላት። እውነተኛ ነገር መነሳቴ ተጽዕኖ አለው መጽሐፍ ውስጥ። እያንዳንዱ አብዛኞቹ የምጠቅሳቸው ነገሮች ከእውነተኛው የተነሱ ናቸው። አያጢሙን ብትልም በአካባቢው የሆነ ቄስ አሉ። ከሳቸው ያዩዋቸውን አንዳንድ ነገሮችን ይጻፍኳቸው።
ስላሰፋም እንደዚሁ በራሴ በማውቃቸው እንደዚህ ያሉ ነገሮች ያያለው እንደነገርኩ ወደ አባቴ ነው ያው አንዳንዶች ነው በራሴ ፈጥሬ ማስገባቸው እንደዚህ ያለው ገነትም እንደነገርኩ ገነት ብዙ ሰው ይገጥማል እንደዚህ አይነት ሰው ማለት የሚወደውን ሰው ከራሱ እስከሱ ልጅ እስከመውለድ እስከማስብ ለፍቅር ተብሎ እሱን ለማግኘት የት ቦታ ድረስ እስከመሄድና ህይወትን እንግዲህ እስከማጣት ድረስ የሚሄድ አለ እስካሁን ድረስ የማየውና ምሰማው ያንን በራሴ አውድና በራሴ ያጻፍ መንገድ ተጠቅሜ እየቀየርኩ ጽፋለሁ ከእውነቱ አረቀም ነው ዋናው ማህበረሰብ የማየው ነገር ነው ለዚህ መጽሐፍ ግብአት ይሆነ ማለት ነው። ስለዚህ አንተ የአርቲስቲክ ቢዩቲ የሚባለው የጥበባዊ ውበት ነው የጨመርክለት ማለት ነው። በዋናነት እንደሱ ነው በቃ እንደማስፋፊያ የራሴን መንገድ ተጠቅማቸዋለሁ ወይ እውነተኛ ናቸው ብዬ የማስባቸውን በራሴ መንገድ ቀይራቸዋለሁ። አንደኛ ዝም ብሎ ቀጥታ አከሌ ነኝ እንዳይለኝ እንደ አንድ ሰው እኮ ገጽ ባህሪ መጥቶ ሲታንበብ እኔ ነው እንዴ ጻፍከኝም እንዳይለኝ የራሴን ውበት ተጠቀምና በራሴ መንገድ ቀይራቸዋለሁ እና ግማሽ ብለን ብንያዘው በግማሽ የራሴን በግማሽ ደግሞ ከእንትኖቹ እያረኩኝ በራሴ መንገድ እየቀየርኩ ከእውነተኛው አርቅም መንሽን ያን እያደረኩ ነው ጻፍኩት ለምን ነው ወለድ አሁን እንደዚህ አይነት በተለይ የገጠራማው አካባቢ ላይ ብዙ ባህል አለ አይደለ እሴት ወግ አለና በደንብ ወደ ውስጥ ጠለቅ ተብሎ መታወቅ ያለበት ነገር አለና ያን ደግሞ ወደ ስነ ጽሁፍ ስናመጣው የመዛባት ወይም ትርጓሜውን የማበላሸት ነገር እንዳይፈጠር በጣም ከፍተኛ ጥንቃቄ መደረግ አለበት ይላሉ ብዙዎቹ። ወይ አካባቢው ላይ ሄደው ይኖራሉ ወይም ያንን የሚያውቁ ሰዎችን በደንብ በዙሪያቸው አድርገው መረጃውን በደንብ ከሰበሰቡ በኋላ ጥንቃቄ አድርገው ይጽፋሉ። ከጻፉ በኋላም ታሪኩን ያውቃሉ፣ ባህሉን ያውቃሉ፣ እሴቱን ያውቃሉ ለሚባሉ ሰዎች ወስደው እንዲያዩላቸው ያደርጋሉ። የተሳሳተም ካለ እርምት እንዲያደርጉላቸው። አንተ ያንን እዛ አካባቢ ላይ ያለውን ሁኔታ እንደዚህ በስነ ጽሁፍ አማካኝነት ስታመጣው ምን ያህል ጥንቃቄ አድርገሃል? መጀመሪያ እንደነገርኩ ለታሪኩ መነሻ እንዲሆን የትምህርት ቤት እነዚህ ሲያወሩ የሰሟቸው ጓደኞችን ጠየኳቸው ቅድሚያ ጠየኳቸውና ስለ እያንዳንዱ ታሪክና ስለ ቦታው በነገር ስለ ቦታው በዶ መስክ በዶ ወንዝ እንደሚባል እነሱ ናቸው ቅድሚያ የነገሩ ከነሱ ነው መጀመሪያ መንሽን ያደረኩትና ከጻፍኩትና ትምህርት ቤት ካስገመገምኩት በኋላ ጥሩ እንትን ሲሰጠኝ ስለዚህ ጥሩ ነገር ይዤ ከሆነ በደንብ ጥንቃቄ ማድረግ አለብኝ ብዬ ቦታው ዘንድ መዳለብኝ ብዬ እነዚህ ልጆች የት አካባቢ እንደሚገኝ ቅድሚያ በየት አቅጣጫ መሄድ እንዳለብኝ ጠየኳቸውና አሳውቁኝና አጋጣሚ እንደው መጽሐፉ መነሻ ላይ እንዳየው የጥምቀት ድባቡን የጻፍኩት ያኔ እንደምናምን እንጂ የጥር መድኃኔዓለም ነው የሄድኩት ወደዚህ አካባቢ እና አጋጣሚ ስር የጥር መድኃኔዓለም ዓመታዊ ክብረ በዓል ይከበራል እዚሁ አፋፍ ጊዮርጊስ እና እዚህ የጻፍኩት መጀመሪያ ነው ያለው በራሴ መንገድ የጥምቀቱን የምኑ እንዴት እንደሚከበር ነው ሰነገሩ በራሴ መንገድ ጻፍኩት። ሲሄድ ያንን ድባብ አገኘሁት በአካል ጓደኞቼ ጋር ሲሄድ ወጥቶ የፈረሶቹ ታቦት ተይዞ የተሰው ጭፈራ እያንዳንዱ ሁካቶ መስኩ ላይ ያለውን ነገር አገኘሁት እዚያ ቦታ እያንዳንዱ ነገር በስልክ እየቀረጽኩ ያስኩት አፋፍ ጊዮርጊስ ቤተክርስቲያንም ድረስ እጄ ስለ እያንዳንዱ እውነተኛ ታሪክም ስለ አንዳንድ አባቶች ጠየቁ እና እውነተኛ ታሪኩን እንዲህ ነው ብሎ መናገር የለም እንጂ ተማሪዎች የነገሩኝም በሙሉ ነገሩኝ እዚህ መጽሐፍ ውስጥ የጠቀስኩትን በሙሉ ማለት ነው። ከዛ እየዞርኩ አንዳንድ ሰዎች ቤትም ደሞ አጋጣሚ በዓለም ነበረ ጥር መድኃኔዓለም ዓመታዊ ክብረ በዓል ይከበራል። ስለ ማህበረሰቡ ጠጋ ብሎ ከርቀት ሲያዩ በር ላይ ቆሙ ነው የሚጠብቁ ራሱ ሰዎቹ ከበር ላይ ሲያዩ አመት ባል ነው በር ላይ ቆሙ ይጠብቋል። በር ላይ ቆሙ ነው የሚጠብቁ አያውቁንም ለማስገባት አያውቁንም። ለመጀመሪያ ጊዜ ነው እንግዲህ ለጥናት ነው ያርነው ሰው ያጠያየቅን ምን ይያል ነው ለጥናት ይርኩ መጽሐፉን ይዤ ቢጠይቁን ያው እንደዚህ መጽሐፍ ጽፈን ለጥናት ምን ለማለት ግን ምንም እንትን አላሉንም። ደግ ነው አፋፍ ጊዮርጊስ ያልኩትም ለዚያ ነው እንደው ዝም በየሰው ሰምቼ ማለት ምጀም ስላየሁት ነው። 2-3 ቤት ለሙከራ ዝም ብለን እርቦንም ምንም አይደለም በዓል ስለሆነ እስኪ እንይያን እንገባለን ገና በር ላይ ነው ሲያዩ ከወዲያ እንዲህ ቆሞ ነው የሚጠብቁ ግቡ ብለው እኛን ቅድሚያ ያስገብተው እነሱ ኋላ ተከትሎ የሚገቡ ከዚያ በኋላ ብሉ ጠጡ ነው ጨዋታቸው በቃ እንደዚህ አይነት ማህበረሰብ ነው እንዲያልኩ ቦታውን እየተዘዘርኩ አየሁኝ። አንዳንድ ነገሮች በመጽሐፉ የተጠቀሱ በሙሉ እውነት ናቸው ከራሱ ከማህበረሰቡ የተቀበልኩት ከማህበረሰቡ የሰማሁት አነጋገሩ ምኑንም ዘይ ምናምን እያልኩ የተጠቀስኩትም ራሳቸውን እየጠየኩኝ ነው እንደዚህ ነው እያሉኝ ያው ሙሉን ባንዲ አግንተም የማነጋገር እድል አይኖርም የተወሰኑ ሰዎችን ትጠይቃለህ እነዚያ በነገሩ መሰረት ነው ወደዚህ መጽሐፍ ያመጣሁት እና ቦታውም ድረስ እጄ ማየት እድል ገጥሞኛል። ቤተክርስቲያኑንም እዚሁ አፋፍ ጊዮርጊስ ያልኩትም ቤተክርስቲያኑንም እጄ አይቼዋለሁ ቦታውንም ጠይቄያለሁ። የጠቀስኳቸውም አንዳንድ ቦታዎች መስኮቹ ወንዞቹንም እጄ አይቻቸዋለሁ እያንዳንዱ በቃ በሙሉ አይቼዋለሁ። ለዚያ ነው ሳላጋነን ምሳሌ ጣናው ሜዳ ምናምን እያልኩኝ ስለ በዱ መስክ የተናገርኩት ስላየሁት ነው በራሴ መንገድ እንዲያረኩት ስላየሁት ወንዙን ምንም አይቼዋለሁ። ያን በነገር ላይ መስኩን ለመውጣት ባንዲ እንዲተራምድ አትወጣም እንዲህ ሳታርፍ ወይ መሐል ሳትቀመጥ የምትወጣው መስክ ራሱ አይደለም ቦታው ስፋቱ በቃ ምንም አይተና ቦታው ላይ እየጠቀስኳቸው እያንዳንዱ ነገሮች ካየሁት ከሰማሁት ከተረዳሁት ነው ከነሱ በሙሉ መጽሐፍ ውስጥ ያሰፈርኩት ማለት ነው። ስለ አያጢሞ ንገረኝ እስኪ ማለት አያጢሞን በገጽ ባህሪያት አማካኝነት ስትጠቀማቸው ለአንባቢያን ምን መልእክት ለማስተላለፍ ነው የተጠቀምክባቸው? እንግዲህ አያጢሞ እንግዲህ በመጽሐፉት እንግዲህ በእድሜ እንኳን ብናያቸው በሰል ያሉ ሰዎች እሳቸው ናቸው። ደጋግመው ይናገራሉ ታሪክን ማወቅ በራሱ ታሪክ መስራት ነው ይላሉ እሳቸው እና ምን መናገር ፈለኩ መሰለ
የሆነ ጊዜ አንድ መጽሐፍ እንዲህ ጥናት ለማድረግ ወደ ሆነ ገዳም ሲሄድ አንድ አባት ምናሉ መሰለ በኢትዮጵያ ውስጥ ያሉት አብዛኞቹ ታሪኮች እድሜያቸው በሰው እድሜ ልክ የተወሰነ ነው። ያ ማለት አንድ ታሪክን ምሳሌ ታሪኩን ባውቀው ያን ታሪክ ወደ መጽሐፉ ወደ ነገር ስለማልቀይረው ያ ታሪክ በእኔ እድሜ ልክ ይወሰናል። ልክ እኔ ስሞት ያ ታሪክ አብሮ ይዳፈናል እና ቅንጭብጫቢ ታሪክ ነው ለሰው የነገርኳቸው ነገር እየተላለፉ እየተሸራረፉ ነው የሚመጡት እና በመጽሐፍ በመልክ አይሰነዱም። እና ብዙን ጊዜ ደግሞ የኛ ማህበረሰብ ደግሞ እንደምታውቀው ታሪክን የሆነ የተለያዩ ቁም ነገሮችን የሚረዳው በማን ነው? በትልቅ ሰዎች ልክ ነው። ትልቅ ሰው ሲመክርና ትንሽ ሰው ሲመክር አለው ልዩነት እና አያጢሞን በዚያ ውስጥ ያስገቧቸው ምክንያቱም አንደኛ ለልጆቹ ተረት የሚነግሩ የሰፈሩ ጨዋታ አዋቂ ያልኳቸው ለዚያ ማህበረሰቡ የሚሰማቸው እና ምን ለመናገር ፈልጌ ነው አንደኛ በተዘዋዋሪው የኛ አባቶች አሉ የሚያውቁትን ታሪክ ለኛ ቢነግሩን አባቴ የሚያውቀው ታሪክ እኔ ግን የማላውቀው ታሪክ እስካሁን ድረስ ስለሚኖር ማለት ነው እና ያንንም ለመናገር መጽሐፍ ውስጥ ውበትም ለዛም ለመጨመር እና ለራሳቸው ደግሞ ገጸ ባህሪ ከማውቀው ሰው ደግሞ ጨመረ ያርኩላቸው አያጢሞ እንዲ ናቸው ከማውቀው ሰው ጨመረ ያርኩላቸው የህይወት መስመር አለ በዚያ ውስጥ እና አያጢሞ መጥቀስ የፈለኩት በዋናነት ታሪክኛ ምንድነው ቅሳቸው በዚህ ውስጥ ታሪክ ነጋሪ ሆኖ ቀርበዋል። ልጆችን አጫዋች እንደዚህ መካሪ ሆኖ ቀርበዋል። እኛንም ምን የሚታይ ነው ትውልድ አሁን ያለንበት ወጣቶች እንዲህ አይነቱ ስለሚያስፈልገን ማለት ነው። አሁን ተረት እንዲህ ታሪክ ምናምን ሲባል አእምሮአችን ያስቀድሞ የሚመጣው ወጣት አይደለም ትልቅ ሰው ነው የሚመጣ ትልቅ ሰው እና ምክንያቱም እኔ እንደነገርኩ የመጀመሪያ መጽሐፌ ነው በአእምሮዬ ታሪክ ነጋሪ ብዬ ሳስብ ይመጣልኝም ሰው ደግሞ ትልቅ ሰው ነው። ለዚህ አመኑ እድሜያቸውን ከፍ አድርጌ አያጢሞ ብዬ የገጸ ባህሪው ላይ ታሪክ ነጋሪ አድርጌ ያመጣዋቸው እሳቸው አያሌውን አዲስ አበባ ድረስ ተከትለው መሄዳቸው ግን ገርሞኛል። ምንድነው ከምን አንጻር ነው ያን እንደዚህ ያደረከው? መጽሐፉ ላይ እንግዲህ ወደ ሲፈልሱ አፋፍ ጊዮርጊስን ሲለቁ እና አያሌው ምን ይላል መሰለህ እዚያ መጽሐፉ ላይ አያጢሞንም አሳምኗቸዋል። እሳቸው ግን አፋፍ ጊዮርጊስን መልቀቅ አልፈለጉም ነበር። ነገር ግን አያሌውን ስለሚወዱትና እሱንም ያው መንከባከም ስለሚፈልጉ ተከትለው ይደዋል እና አያሌው ያሳምናቸውም እሱ የሚታየው ነገር ደህና ቀን ነው። እሱ ወደፊት የሚታየው ደህና ቀን ነው። አዲስ አበባ ምን እንደሚገጥመው አያውቅም። በቃ ተስፋ የሚሰንቀው ሄዶ አሜንን አግኝቶ የተስተካከለ ህይወት እንደሚኖር ነው እሱ የሚያስበው። ይናገራልም ነው እኮ አሜንን አግኝቼ ፍለጋ ነው እንደ ህድም ዋና ስራው እሷን ፍለጋ ነው እና እሷን ካገኘ በኋላ የተስተካከለ ኑሮ እኖራለሁ ብሎ ነው የሚያስበው። ዋና ህልሙም ደግሞ ዘፋኝ ነበር። ዘፋኝ ሂጅ አዲስ አበባ እሷን መጽሐፉ ላይ ምን ትለዋለች? ይህን ድምጽ ይዘህ መቀመጥ አይጠበቅብህም እኮ አዲስ አበባ መጥተህ እኮ ዘፈኖችን ብትሰራ የብዙ ሰውን ጆሮ ድምጽ ወደ እውነተኛው ሙዚቃ መስመር ታመጣዋለህ ትለዋለች እና በሙዚቃ መስመር እንዲገባ አይደል የሚፈልገው ነው። አዲስ አበባ ሄደ አሜንን አገኘ ወደ ሙዚቃው ዓለም ተቀላቀለ። ያው ህይወቱ ተስተካከለ። አያጢሞ ደግሞ በጣም ስለሚወዳቸው እሱ የሚኖረውን ኑሮ እሳቸውም እንዲኖሩ አፋፍ ጊዮርጊስ ለቀው ሌላ የተሻለ ኑሮ እንዲኖሩ ስላሰበ እሳቸውን እንዲሄዱ ጎተጎታቸው። እሳቸውም እኮ ይናገራሉ ስለዚህ ያልፍልናል አብረን የሚያቸው እኔ ምንድነው አያጢሞ በጣም ደግነታቸው በዛ ብዬ ነው ማለት ተከትሎ አንድ ልጅ አዲስ አበባ ድረስ አብሬ ነመድ ማለት ትንሽ ደግነታቸው በጣም በዛ ብዬ ነው። እውነት ነው እንደነገርኩ ልጅነትም የልጅ ብዕርም ነው። ሁለተኛም ደግሞ የአያሌውን ጉትጎታም ነው። በጣም ጎትጉቷቸዋል ስለሚፈልጋቸው። ምክንያቱም አዲስ አበባ አያጢሞን ዞ አለደ ማለት ብቻውን ነው የሚሆነው። ብቻውን ሄዶ ደግሞ ምንም ያደርግ እሳቸውን ያምናቸዋል ከምንም በላይ ሲከፋው የሚያጽናኑት እሳቸው ናቸው ከጓደኛውም ባለፈ አያጢሞን የሚጠይቅ የትኛውንም ነገር ጥገኝነትም ጠይቆ ነበር የሆነ ችግር በገጠመው ሰዓት እሳቸው ዘንድ እና ማዋያት ሲፈልገው ከጓደኛውም እሳቸውን ጋር አብሮ ያደርጋልና ይሄን ነገርም ሲያደርግ ነገውንም በእርግጣው ደግ ናቸው ያዩት ማህበረሰብ ውጤት ናቸው። አዲስ አበባም ድረስ ሄደው እኮ እንደተመሩ ተደስተው ከወቁም እንደሞ በመውጣታቸው እኮ እንደተጸጸቱ ነው ሁሌም እንዳሉ ነው ይላል መጽሐፉ። ሁሌም እንደተጸጸቱ እንደሱም ብዬ እንጂ እንዳሉ ነው ሁሌም። አሁን ደግነታቸው በስቷል። የማህበረሰቡ ውጤት ናቸው። አፋፍ ጊዮርጊስ ያዩበት ማህበረሰብ ውጤት ናቸው። ደግ ነው ማህበረሰቡ። ያው ሌላ ችግር ሄደው ያን ደግ ህዝብ ጥየመጥቼ አዲስ አበባ ድረስ የጎዳና ላይ ወደኩ ይላል። ይሳቸው የዚያ ማህበረሰብ ውጤትም ናቸው። አያሌውንም ስለሚወዱት ነው ተከትለው። በዛ ላይም ደግሞ የራሳቸው ሀሳብን ብቻ ሳይሆን የአያሌውን ጉትጎታም አለ እሳቸውን ይዞ የሚሄድ ላለመኖር መወለድ የሚለው መጽሐፍ ላይ በጣም ብዙ ቦታ ላይ የሀገራችንን ድምጻውያን ሙዚቃዎችን ትጠቀማለህና ብዙ ቦታ ላይ ነው። መጨረሻ ላይም ልቦለዱ ሲያልቅ አሜንና አያሌው የሚገናኙት በሙዚቃ ነው። ያ አስገራሚ ሆኖ አግኝቼዋለሁ። ሙዚቃን መገናኛ ነው ያደረከው። አንድ ጊዜ ሊገናኙ ሲሉ በሙዚቃ ተጠፋፉ፣ የሆነ ችግር ማለት ተፈጠረ። በኋላ ላይ መጨረሻቸውም ግን የሚገናኙት መርካቶ ላይ በሙዚቃ ነውና ምናልባት አንተ ደራሲው እንደዛ ያደረከው ይሄን የተለየ ሙዚቃ ፍቅር ወይም ደግሞ የሙዚቃ ቁርኝ ስላለ ነው ወይስ ይሄን ንገረኝ እስኪ። በጣም የብዙዎችን የነጥላውንን ማለት ይቻላል በጣም የበርካታ የሀገራችንን ድምጻውያን በገጸ ባህሪያት አማካኝነት በጣም እየተጠቀምከው ነው እስከ መጨረሻው ድረስ ይሄድከው። እውነት ነው። እኔ በነገር ላይ እንደዚህ ለቆዩት ሙዚቃዎች በጣም ስሜት ይቀርብ ነው። አዘንኩም ተደሰትኩም ሙዚቃ ሰማ ነው እኔ በቃ ለኔ እኩል ስሜት አለው። ባዘንኩ ሰዓት ሙዚቃ ሰማና በተደሰትኩም ሰዓት ሙዚቃ ሰማ ተመሳሳይ ስሜት አለኝ ለነሱና
የድሮቹ ሙዚቃዎች አሁን አብዛኞቹ አይታችሁ ከሆነ አሁን ላይ እንዲህ እንኳን በኔ እድሜ ወጡ ምላችሁ አይደሉም የቆዩት የነጥላሁን ቆየት ያሉ ሙዚቃዎችን ነው በመሃል ያስገቡትና ደግሞ ለታሪኩ ፍሰትም ደግሞ አንዳንዶች ተጠቀምኳቸው እና መጀመሪያም ሲተዋወቁ በሙዚቃ ተዋወቁ መሃል ላይም ሊገናኙ ነበር እንቅፋት ተፈጠረባቸው ኋላ መጨረሻ ላይ ተገናኙ በሙዚቃ ነው እና ምክንያት ምንድነው አንደኛ እንደነገርኩ የመጽሐፉ ገጸ ባህሪ ዘፋኝ ነው የዘፋኝ ደግሞ የወሰድኩት ከአባቴ ነው ዘፋኝ መሆን ህልም አልነበረው ነው ዋናው ዘፋኝ ነውና ዘፋኝ ነው ተብሎ ገጸ ባህሪው ግን መጀመሪያው ስለ ሙዚቃ ገልጬ ግጥሞችንና እንቶች ገልጬ ብትሆ ግባ ይመታልኝ ምክንያቱም ዘፋኝ ነው እስከ መጨረሻው ይዤ መሄድ አለብኝ የገጸ ባህሪው እንትን ነው አንድ እንትን ነው የራሱ እና እንደነገርኩ ባና ደግሞ መነሻ ታሪክ ያደረኩት የአባቴን ስለሆነ አባቴም ደግሞ ዘፋኝ ነበረ በቃ እያሌው ማለት አባቴ ማለት ነው በተዘዋዋሪ አባቴም ዘፋኝ ነበረ ስቲል ማለት ሙዚቃ አልዋጣም ሆቢው ነበሩ ሙዚቃ ለማውጣት ደርሶ ነገር ግን የተመለሰ ያ ማለት መጽሐፉ ላይ ገለጽኩ አያሌው አባቴ የኔ አረዝማሪነት ሙያ ምንም አይሰራልም እያለ እየደበደበ ቤት ያስቀምጠኝ በሙሉ እውነት ነው አባቴ እንዲያ እየተባለ ያደገበት ነው የገንዘ የራሱ አባቱ ይህን ያዝማሪነት ሙያ ምን ታደርጋለህ እያለ በሽምል እየደበደበ እየሰርጉ ሲዘፍን ቤቱ አስቀምጠውና አሁን ድረስ በሱ ድም ያሉ ባህላዊ ዘፋኞችን እነ አስቻለው የሚባሉትን ዳምጦ አየለ የሚባሉት የድሮ ዘፋኞች አሉ አይደል ባህላዊ ዘፋኝ ልክ እንደዚህ ሲሰማ እኔም እኮ እንደነሱ ነበርኩ ስቲል በቃ እንደነሱ ሙዚቃ ማውጣት ይችላል ነበር ወይኔ በቃ አባቴ እንዲህ ያድርጉኝ እዚህ ላይ እንዳየው ማለት ነውና አባቴ ሰው ቤት ሄዶ ዘፈን ካለ እሱ ነው የሚያስጨፍር በቃ ደርሶ ተነስተነ ሲባል በቃ ደርሶ የማያውቀው ቤት ገብቶ ሰርግ ተነስቶ ደርሶ እሱ ነው የሚያስጨፍር እዚህ በሙሉ የጠቀስኳቸው በቃ ጨዋታ ዋቂ ነው እሱ ሰርግ ላይ ተገንቶ ሰው ሳይጨፍር አይሄድም በቃ በምንም ታምር አውቆ ይቀሰቀሳቸው አይተዋል እኮ ዝል እኔ ሳቀነቀነ ጁን ያላወጣ እመቤቴ ማርያም ታድርገው ቆማጣ እያለ ነበር እየዞረ በየሰርጉ በየቦታው ዝም የሚለውን ፈዘዝ ያለውን እየሄደ አጠገቡ እንዲያያረገ ነበር የሚወስሙና እስኪያርፍ ድረስ ዘፈን ነበር በግርም ልጅ እንኳን አልደረም መጀመሪያ ልጅና ቀጣይ ልጆችን ባንድ ቀን ነበር የተመረቁ ባንድ አመት ተመረቀው የምርቃታቸው ሁለት ቀን ሙሉ ሲያስጨፍራቸው ነበር በቃ ሙሉ በቃ ቤተሰቡ ዘመዱ ሲያሳብደው ነበር እና አያሌው ጨዋታ አዋቂ ይላል አባቴ ነው አያሌው ማለት በቃ እና የአባቴን ስሜት ነው የሚያስኩት አባቴን ከጎኖኛ ነው ሲጨፍር እያጨበጨብኩ አብሬ ስለልቄ ነበር እዚህ ውስጥ በሙሉ የተጠቀሱትን በሙሉ የአባቴ ናቸው በቃ ሰዎችን ስታሞግስ ምን ትል ነበር ምን አልኳት እዚህ ጋር መጽሐፉ ላይ እንዳየው ከሆነ እሰየ መስራች መስቀል ተተኮሰ የዝና ጸጋይ ልቧ ደረሰ የሚለውን ነው የሚነግረኝ እንዲል ነበረ ስታሞግስ ምን ትል ነበር ስለው እንጀራው ተጋግሮ ለድምድሙ ደርሷል እንኳን ድምድሙ ቢደርስ ሰማይ አርጋያ ታዲ ጉዳዩ ነው ወይ ይሄንን እሱ ነው የሚነግረኝ እንዲህ ያልኩ ጽፍ ነበር እና የራሱ ነው ከራሱ የሚናገራቸው ነገሮች ናቸው እከተለው ነበር አባቴ ዘፈን ካለ እሱ እንደምከተል ጭራሽ በቃ አያስችለውም ተነስ ነው የሚለው ሌላ ይሁን የማያውቀው ሰርግ እንኳን ቢሆን ዳር ላይ ቆሞ ሲያጨበጭ ቆይና ልክ ቀዝቀዝ ሲል ዘሎ ይገባል አያሌው እንደምታየው ነው ቀዝቀዝ ሳለ ዘሎ ገብቶ ጨዋታውን የሚያሞቀው ፉከሮ ምኑን ቀረርቶን ከዚህ ወሰድኩት ነው እና ለሙዚቃም ቅርብ መሆን አባቴ ነው አንድም ከአባቴም አልፎ ደግሞ የኔ ትልቅ ወንድምም ኦልሞስት ወደ ዘፈን የተጠጋ ሰው ነው በሞጣ ከተማ የባህልና ቱሪዝሙ እዚያ ውስጥ አባል ነው አብሮም እስካሁን ድረስ እዚያው አባል ሆኖ ይሰራልና ቅርብ ነኝ እኔም ለሙዚቃ ቅርብ ነኝ በዛ ላይ ደግሞ ያለፉትን ሰዎች እነዚህ ሀያዋን የሚባሉትም እስካሁን ድረስ ያሉትንም የድሮ ዘፋኞችን አፍቃሪ ነኝ የነሱን ማድማጭ ነኝ መጽሐፍ ውስጥ የሚጠቀሙት ለዚያ ነው ዘፋኝ ስለሆነ ለመጽሐፉ ውበት እንዲሰጥልኝ እነዚያ ሙዚቃዎች ተጠቀምኩኝና ምናልባት ዘፋኝነቱን ብዬ መሀል እየጠቀስኩ ወደ መጨረሻ ለተወችል ነበረ ነገር ግን እንዲገናኙ ያደረኩበት ዋና ምክንያቴ አሜንና እናያለ መጨረሻ እንዲገናኙበት ትዝታ ነው አሁን አይተው ከሆነ መጀመሪያ ላይ የጠቀስኩት መጨረሻ ላይ ተጠቅሻለሁ እንደ ትዝታ ነው ያ ማለት አካላይ ነሽን የሚለውን የጥላሁን ገሰሰ ሲዘፈን አሜን ትዝታ ውስጥ ገባለች ያን ዘፈኑላት ነበር ተመጣለች ግልክ ከዚህ አልፎ ደግሞ ይዘገይላለት ይሁንና የጥምቀት ስለተገናኙ ያንን ትዝታ ለመቀስቀስ ጠራት ለዚያ ነው አንደኛ እንዲገናኙ አደረኳቸው ሙዚቃም ደግሞ ያ ነው ተጣላንኩ ማስታረቂያ ነው የሆነ ቦታ ላይ እኮ ሰላም ሲጠፋ እኮ ሰላምን ለመፍጠር አንድ ዘፈን ነው መሀል ገብቶ ያን ነገር የሚያመጣው ኪነትስ ያደለ ያንን ነውና ፍቅር ውስጥ ሙዚቃ አለ በፍቅር ለማገናኘትም ከታሰበ በዚያ ነው እና ያን አስብኩና የተገናኙት ነው ሙዚቃ ነው መጀመሪያ አሜንን ሲያተኩ ማን ሙዚቃ እየሰማ ነው የዘገላለት የሚለው ይሁን ይበለኝ ዘፈን ለመጀመሪያ ሲያት ሂደታቸውን በዚያ ውስጥ ነው ሙዚቃ እየዘፈን ምን ይያለ ተግባባት መጨረሻ ላይ ያን እንዲሆን ፈለኩኝ በተገናኙበት መጨረሻ ላይ እንዲገናኙ አደረኩት አንደኛ ቦታውን ምንም ስለማያውቁ ከተማውን እዚህ አዲስ አበባ መጨረሻ አማራጩ አያሌው የሚያን አድርጎ ስላሰበ የሚገናኙበት ደግሞ ትዝታ መሆን አለበት አሁን ብዙ ዘፈኖች እኮ አሉ ነገር ግን ከዚያ ማለት መጨረሻ ላይ ተጠቀምኳቸው ደጋግሜ የጠሯቸው ዘፈኖች ትዝታ እንዲቀሰቅሱባት ነው ለሷ እና እንዳርኩትም ተሳክቷል ተገናኙ መጨረሻ ላይ እዚህ መጽሐፍ ላይ መታሰቢያ ብለህ ለአባቴ ላወቀ ደባልቄ ነው ያልከው መጽሐፉንም ለአባቴ መታሰቢያ አርገዋልና እንግዲህ አያሌው ገጸ ባህሪ የሰጣቸው ባህሪያት ከአባቴ የተወሰዱ መሆናቸው እና አሁን የገለጽክበት መንገድም በጣም ግሩም ነው ማለት
የአባትህ የሙዚቃ መውደድ የሙዚቃ ዝንባሌ ነው ላይ ያለው እዚህ ላይ የተሰጠው ያለው በጣም ነው ሙዚቃ የሚወደውና በጣም ድምጻዊ መሆን ነው የሚፈልገው የነበረው። አሜንም እሱን ተነግረው ነበር በጣም ትልቅ ድምጻዊ መሆን የምትችል ሰው ነህ እዚህ ቀረው ትለዋለችና መጨረሻ ላይ ሲያልቅ የቀረ የሚመስል አይነት ነገር አለው። እኔ እንደዚህ አይነት ስሜት ተሰምቶኛል። ገነት ላይም ትንሽ በጣም ጨክነሃል ብዬ ነው የማስበው ማለት ባይሆን ኖሮ የሚል ሐሳብ አለኝ። እሱንም እስኪ ትነግረኛለህና መጨረሻ ላይም አያሌውና አሜን የተገናኙበት መንገድ ግልጽ አይደለምና ምናልባት ቀጣይ ስራ አለ ወይ የሚለውን ንገረኝ እስኪ። አንድ እንደሱ አስቤ ነበር ለመጀመሪያ ጊዜ ጽፈው እንደዚህ እንደነገርኩህ ድሮ እንደጻፍኩት ኤዲት ምናምን ከማድረግ ውጭ ምንም የቀነስኩት እንትን ያልኩት ነገር የለም። በቃ አንደኛ በነገር ሲታተም እንኳን ፊደል ለቀማ ራሱ አድርግ ተብዬ ይሰጠኝ አላደረኩበትም። ምክንያቱም ልጅነቴን ነው ማየት የፈለግኩኝ እና እርግጥ አልፎ አልፎ ያው ፊደል እንደው ለአንባቢ እንዲያስቸግር አድርጌባ እና ልጅነቴን ነው ማየት እንፈልግ አሁን ድረስ አሁን እኮ በሰላልኩ ብዬ እንግዲህ 2013 አካባቢ የጻፍኩት እንግዲህ አሁን ላይ ሆኜ ሳስበው ይሄን መጻፍ እኮ በጣም ይቀልብኛል ለኔ። ምክንያቱም አሁን አድጌያለሁ ትንሽ በስያለሁ። አሁን ልጅን ምጽፍበታለሁ። አሁን እኮ ጻፈው ብትለኝ ሌላ ልጅ ነው የማደርገው። በቃ ይሄን ልጅ ሌላ ነው የማደርገው ይሄን መጻፍ ማለት ነው። እና ልጅነቴ የማየት ስለፈለኩኝ በልጅነቴ ስለጻፍኩት ምንም ነገር ሊነካካ አላሰብኩም። በቃ ኤዲት ምንም ማድረግ አልፈለኩም። አንዳንድ ነገሮችን ታሪክ ምናልባት መጨመር ካስፈልገኝ የተሳሳተውን ነገር ማቃናት ቃላት እንትኖችን መውጣት እነዚያ ነው የተጠቀምኩኝ እንጂ ከዚህ ምንም የነካካሁት ነገር የለም። እና ምን አሰብኩ መሰለ አጨራረሱን እንዲያደርግ የተውኩት አንባቢስ ብዬ አሰብኩኝ። አንባቢስ ካሁን ከዚህ በኋላ ምን ይገጥማል? አንደኛ እንዳልኳ እንግዲህ ገነት ይጨክኝባታለሁ እና መጨረሻ ላይ አንባቢ ምን ብሎ ይደመድማል ብዬ ለራሱ ነው እድል ለመስጠት እኔ ማውንዲ ብዬ መናገር አልፈልግም። ምክንያቱም እያንዳንዶቹን የፍቅር ያስቡ መጽሐፍ ውስጥ አንብበው አሜና እያለው ምን ያህል ታፈቅሯለች እንግዲህ እሱን መጨረሻ ላይ ይተውታል። ብዙ ሰው በነገር ላይ ብዙ አስተያየት ሰጥቶኛል። አሁን ያንተ ያልከኝ ገነት ሊጨክንክባት ራሱ ብዙ ሰው ነው ያለኝ በነገር ላይ ከአንዳንድ ሰዎች በስተቀር ብዙ ሰው ብሎኛል። በቃ በጣም ጨክንክ ደራሲ መቼም ጨካኝ ነው ለልጆቹ የራራም ሲሉ ነበር እና እኔ ምክንያቴ አንባቢው ልክ መጨረሻ ላይ ጨርሶ ተፈጸመ ከሚለው በኋላ በራሱ እንዲህ ነው ብሎ እንዲደመድም። ምክንያቱም እነዚህ ገጸ ባህሪዎች ጋር ተግባብቷል፣ አብሮ መጥቷል፣ እስከ መጨረሻው ድረስ ተጉዟል። መጨረሻ ላይ እንግዲህ ገነትም የገጠማት ገጥሟል፣ አያሌውም የገጠመው መጨረሻ ላይ አሜን ጋር ተገናኘ። አሜንስ እንደው አያሌው እንግዲህ የፍቅር መስዋዕትነት ማን የከፈለ ምናየው ነገር ነው መጽሐፉ ላይ አለ። እንግዲህ አንዳንዱ አልተሳካላትም፣ አንደኛው እንግዲህ መጨረሻ ላይ አግኝቷለች፣ ምን ያህል ታፈቅሯለች የሚለውን በራሳቸው አንባቢ እንዲጨርሱ ስለፈለኩ እንዲያርግ የተውኩት። ልቀጥለው ብሎ በጣም ብዙ ነገር መሄድ ይችላሉ። ምክንያቱም ከጀመረበት አውድ አንጻርም ስንል የሙዚቃ የምን ህይወቱን ተስተካከላል አልተስተካከልም፣ አያሌው ዘፋኝ ይሆናል አይሆንም የሚለው ራሱ ሌላ ጥያቄ እኮ አለ። መጨረሻ ላይ እውነትን እዚህ ደረጃ ይደርሳል የሚለው ነገር ግን ለአንባቢ ደግሞ እድሉን ስለመስጠት እንዲህ ነው ብሎ በራሱ የራሱን እይታ እንዲያስቀምጥ ነው እንዲያርግ የተውኩት። እኔም ወደፊትስ ሌሎች ስራዎችን በድርሰቱ የመቀጠል ፍላጎትን ንገረኝ እስኪ። አዎ አለኝ ብዙ ስራዎች ነው ያሉኝ በነገር ላይ በቃ ልጅነት ነው በብዛት የጻፍኩኝ ጊዜ የነበረ በዚያ ሰዓት ስለነበረ ቤተሰብ ጋር እያለሁ ብዙ መጽሐፎች ጽፌያለሁ። እስከ 5 መጽሐፎች አሉኝ። ባይገርም እዚያውን ባህር ዳር ላሳተሙ ያሰብኩት ስራ ሌላ ነበር። 5 ተጽፎ ያለቀ እጄ ላይ አለ እና በየአመቱ ቀስ እያደረኩ አወጣቸዋለሁ ብዬ ነው። በነገር ላይ እንዳልኩ የአባቴ መታሰቢያ ያደረኩትና መቼ ጻፍካቸው? ምን ጊዜ አግኝተህ? ተማሪ ነህ፣ ማንበብ አለብህ፣ ማጥናት አለብህ፣ ሌላ ስራም እንደምትሰራ ይቻለሁ። በትርፍ ጊዜም ራስን ለማገዝ እና ቤተሰብ ለማገዝ ስራ ትሰራለህ እዚህ ባህር ዳር ከተማ ላይ ይቻለውና ምን ጊዜ እያገኘህ ጻፍካቸው? እውነት ነው ጊዜ እንኳን የለም። ነገር ግን ምን መሰለህ ስሜቱ ያስችልም። እውነት ነው የምልህ በዚህ በስነ ጽሁፍ ያለ ሰው ስሜቱ ይረዳልና በቀን 5 ገጽ መጻፍ ለኔ ብዙ ነው። በቀን በርግጥ 5 ገጽ አይጻፍም በርግጥ እኔ ግን ከዚያ በላይ እጽፋለሁ። በነገር ላይ እጄ ሁሉ እስኪ ሀብጥ ድረስ እስኪ ብሪቶ የሚይዝበት ድረስ እስኪ እንቀጠቅጥ አያስችለኝም። በቃ ወሲ ከተቀመጠ አያስችለኝም። ጻፍ ነው የሚለኝና ከማገኛት ጊዜ በነገር ላይ ላለመኖር መወለድን ስቋጭው ሌሊት ነው ቋጨውት ሌሊት የሆነ ምዕራፎች ሲቀሩኝ እንቅልፍ አልወስደኛል። በቃ ምክንያቱም እነዚህ ገጸ ባህሪያት ይረፉ ብዬ ማለት ምንም እንቅልፍ አልወስደኝ ምንም ሌሊት ተነስቶና መብራት አብሬች እንደገና መጻፍ ጀመርኩና መጨረሻ ላይ ለማድረስ ማለት እና ለመጻፍ ጊዜ አላጣም ነበር። በነገር ላይ ስራም በሰራ ምንም ብል ከማታ ጊዜ ላይ ተጠቀማለሁ። የሆነች ቦታ ላይ በማግኘት ሰዓት ትኩረቴን ምስብበት ሳሳገኝ ትንሽ መነጫጭራለሁ አስባለሁ እኮ የሆነ ምሳሌ ምዕራፍ 1 ብዬ ግማሹ ላይ ደርሼ ቀጣይ ምን እንደምል እያሰብኩ ነው ልክ ሲመጣልኝ ግን ጊዜ ሳገኝ ግን ያቺን ነገር ጻፍ አርጃ ተቆይና ወደ ስራ ይመለሳለሁ፣ ወደ ጥናት ይመለሳለሁ። ከምን አልተጋጨብኝም እስካሁን እስከመጣ ድረስ እንደዚህ ስነ ጽሁፍ አልተጋጨብኝም። እንግዲህ ወደ 5 ያህል የጻፍኩት በነገር ላይ አብዛኞቹን 1-2 ሁሉ በአንድ አመቱ የጻፍኳቸው ሁሉ አሉ። በቅርብ ሰዓት ውስጥ ነው የምጨርሳቸው። አሁን ቀጣይ አመት ማወጣለሁ እያሰብኩ ስላለ በነገር እሱ ብዙ ጥናት ተፈትኖኛል። ነገር ግን እንደ ቢጋር ወጥቶ ለመጨረስ 18 ቀን ይፈጀብኝ። ከዚያ ጥናት ምን ለማድረግና አንዳንድ ታሪኮችን ለማዋቀር ስዞር ምን ስል ነው ብዙ ጊዜ ፈጀ እንጂ ቢጋሩ ምኑ በቃ ጨርሶት በ18 ቀን እና አያስችለኝም። ሀሳቤ ውስጥ ከተቀመጠ ጻፍ ነው የሚለኝ። ያገኘዋትን ጊዜ በተለይ ክረምት ሲሆን ጊዜም አለ በተወሰነው ቤተሰብ ምን ታግዛለህ ከዚህ ውጭ ያለኝን ሰዓት ተጠቀምበት ነበርና
5 መጽሐፎች አሉኝ እና እንደውም ላለመኖር መወለድ ቅድም የወጣው የአባቴ መታሰቢያ እንዲሆንና እሱን በቃ እሱ የሱ ታሪክ ነው እንደነገርኩ መነሻ ታሪክ እሱ ስላረኩትኝ አበስራለሁ ብዬ አስቤ ነበር። ነገር ግን መታሰቢያ ይሆንልኝ እስኪ ለሱ ሌላውን ላቆየው ቀስ አድርጌ አወጣዋለሁ ብዬ ነው ላለመኖር መወለድ ቅድም የወጣው እንጂ ሌላ ነበር ራሱ ያሰብኩት በዚህ አመት። ልቦለድ ናቸው ሌሎችም? አብዛኞቹ ልቦለድ ናቸው። አሁን ቀጣይ እንኳን አመት አወጣለሁ ብዬ አሰብኩ ነው። እነሱ እንግዲህ እሱ የሚሆነው ታሪክ ቀመስ ነው። ከተወለድኩበትና ካደኩበት ሞጣ ከተማ ከዚሁ ተነስቼ ካደኩበት እንግዲህ ስነ ጽሁፍ ስትቀርብ ታገኛለህ ጥያቄ ድርሰት ዓለም ውስጥ ገባ ደግሞ የተወሰነች ነገር እንደምታስፈልግ ጥያቄ ነገር ምስጢር ካገኛችን ተከተለ ትገባለህና እኔም ስለ ከተማው አመሰራራት ስለ እያንዳንዱ ነገር ዲቴል ይጻፍኩት አለ በራሴ በምችለው በአቅሜ በማውቀው ልክ ታሪክ ቀመስ ብዬ ሙሉ በሙሉ ታሪክ አይደለም ታሪካዊ ልቦለድ ነው። ያ ማለት ታሪክን ተንተርሶ ስለ ሞጣን የጻፍኳቸው ሙሉ መቼቱም እዚሁ ነው የሚጀመረው እዚሁ ነው የሚያልቀው እዚሁ አካባቢ ሞጣ ላይ ነው የሚያልቀው በብዛት አንዳንድ ቦታዎችን አልፎ አልፎ ያሰሳል እና ስለዚያ ቀጣይ አመት አስቤያለሁ። አንድ ጸሐፊ እንግዲህ ከመጻፉ በፊት ማንበብ አለበት ይባላል። በጣም ከፍ ያለ የሀሳብ ክምችት ሊኖረው ይገባል። ከዛ በኋላ ነው ወደ መጻፍ የሚገባው። ምክንያቱም ለሌሎች በጣም የበሰለ እና የሚጠቅም ሀሳብ እንዲያጋራ ያስችለው ዘንድ ማንበብ መሰረታዊ ነውና አንተስ የማንበብ ላይ ያለህ ትኩረት ምን ይመስላል? እሺ እኔ እንኳን ያው ለማንበብ ወደ ኋላ አይደለም በማግኘት ጊዜ በቃ ቀልቤን ይስቡታል። እንደዚህ ልብ ወለድ የተለያዩ እንደዚህ መጽሐፍ ታትመው ርዕስ ተሰጥቷቸው ሳይ ቀልቤን ይገቡታል። በመጽሐፍት መደብሮች በነገር ላይ በባህር ዳር እንኳን ሳልፍ ቁሜ ያቻችሁንም አልፍ ዝም የምገዛም መስይ እንዲቆም ያቻችሁ ቀልቤን ይገዙታልና በቃ በልጅነቴ ነው ማንበብ የጀመርኩት። እንዳረኩ በዛ ኤሌመንታሪ ተማሪ እያለሁ ነው ንባብ የጀመርኩትና አንብቤያለሁ። ልብ ወለዶችም ግጥሞችንም ታሪክ መጽሐፍቶችንም አልፎ አልፎ አንብቤያለሁ። አብዛኞቹ ቁጥራቸውን አላቃቸውም እና እንደውም ያው የማንበብ ባህላችን ብዙን ጊዜ እኛ ጋር አሁን እኛ ሀገር ላይ ብዙም ነው። በቃ እኔ ምናልባት እንደው የመጽሐፍት መወደድ ይሆን አንባቢ ያሳጣን ወይ እንደው ምኑ ነው ለማንበብ ትኩረቱ ነው ሶሻል ሚዲያ ፕላትፎርሞቹ መስፋፋት ይሆኑ እንደዚህ ከንባብ ያራራቀን ብዬ አስባለሁ። ግን ትኩረቴ ነው ከስልክና ከመጽሐፍ መረጥባል ስልክ መጽሐፍ ይነመርጥ በቃ ሽቶ ይበቃል በነገር ላይ በቃ በፒዲኤፍ መጽሐፍ ማንበብ በቃ እንዴት ምን ልበል ብዙ ፒዲኤፎች አሉ በስልክ ብዙ ማለት ነው። አንድ ቀን ግን አንብቤያቸው አላውቅም። በቃ ማየት ብቻ ነው እንዴት እንደተሰሩት እንትኖቹ ማየት እንጂ አንብቤያቸው አላውቅም። በቃ ደራሲውን የመጉዳት ያል ነገ በእኔ ነው ነገ ምን መጽሐፍ ፒዲኤፍ ተሰርቶ እኮ የራሴ መጽሐፍ እንዳይል ያደርገኛል እና እኔ ምናልባት ትውልዱ እንዶ ከመጽሐፍት ትንሽ መራቁ እነዚህ የሶሻል ሚዲያ ፕላትፎርሞች መስፋፋት በየጊዜው አዳዲስ ነገሮች ክሬት እየተደረጉ ነው የሚመጡት። አንደኛው ስንጥል ሌላ ነገር ያመጡልብናል። አንደኛው ስንጥል ያን ነገር የመከተል ነገራችን መሰለኝ። ልጆቻችን አሁን ላይ የሚወለዱ ልጆችም ራሱ እኮ የሚያድጉት እኮ ከቲቪና ከስልክ ጋር ሆነ። አሁን እኮ ወላጆችም እኮ ሲያሳድጉ ከዚህ እንደዚህ ታሪክን ከንባብ ይልቅ እኮ ወደ ቲቪው ወደ ስልኩ ሰጥቶ በቀላል የምታገኝበት ይሄ ነው ተብሎ የስልክን ፕላትፎርም የሚያሳይ የትኛውም ነገር ኤቢሲዲን ባለፈው እንደውም የሆኑ ልጆች እኛ ስራ ቦታ ጋር መጥተው ሲዋሩ እያዩ ነበር። እዚህ ማውቃቸውን ጆና እና አስማማው የሚባሉ ሲዋሩ ነበር ራሱ በዚህ አጋጣሚ እንደውም ስለዚህ ስላልኩት ነገርና ልጆችን ቲቪ ላይ ኤቢሲዲን ከሚቆጥሩ ይልቅ እየጻፉ መለማመድ አለባቸው ሲል ነበር። እውነት ነው። እየጻፉ ሲለማመዱ ሲያነቡ ነው ወደ ንባብ የሚመጡት። ታሽ ላይ ካልኮተኮትከው ልጅን ሲያድግ ምንም የምታመጣው ነገር የለህም። እኔ እግዚአብሔር ይመስገን በደህናው ቀን ወደ ንባብ ተመልሻለሁ እንጂ በዚህ ሰዓት እንደዚህ ዓለም በምትሮጥበት ሰዓትና ለሶሻል ሚዲያ ቅርብ ሆነ ትውልድ ውስጥ እኔም አብሬ ነበር የምገባው። ነገር ግን ስልክ ራሱ ሳሊዝ ነው ወደ ንባቡ የመጣው። ስልክ የሚባል ነገር እጄ ላይ ሳይኖረኝ ነው ወደ ንባቡ የመጣሁት። ትውልዱን የምመክረው በእኔ ትውልድ በእኔ ደረጃ በእድሜ ደረጃ ያሉትን መክረው ያም ወደ ንባብ እንድንመጣ ነው። ስልክ ይልቅ አለ የሆነ ጊዜ የምንሰጠው ነገር ግን አንዴ ወደ መጽሐፍ እንመለሳለን ማለትም አይደለም። ከስልክ የምናገኘው ጥቅም የተወሰነ ይኖራል። ነገር ግን ሚኒማይዝ የምናደርግበትን መንገድ መፍጠር ብዬ ነው የማስበው። እኔ መጽሐፍ ካገኘው አልመርጥም። ከሌ ደራሲው ማን ነው ጸሐፊው ማን ነው ጉዳይ አይደለም። ቀጥታ ወደ ውስጥ መግባት ነው። አብዛኞቹ እኮ አሉ ለእንትን በቃ ለትውልድ የማይጠቅሙ መጽሐፎች እኮ የሚባሉ ነው ይችላል ነገር ነው። ምሳሌ መጽሐፉን አልጠቅሰውም ነገር ግን ለኢትዮጵያ እንትን ማለት እንደዚህ መተራመስ ምክንያት የሚሆን መጽሐፍ ላይ እየተባለ በየጊዜው ይጠቀሳል። ነገር ግን ከዚያ መጽሐፍ እኮ የምንወስደው ጥቅም እኮ ነገር እኮ አለ። ያጻፍ መንገዱ አንድ እኮ ብናስተውል እኮ ብንረድ ያጻፍ መንገዱ ራሱ እኮ መውሰድ እንችላለን። እንዴት የማይጠቅም መሆኑን ስናውቀው ሳናነበው እንዴት ልናውቅ እንችላለን? ሌላውን ተው በቃ እንተራመስበት ግድ የለም። ነገር ግን እኮ ያ ደራሲ እኮ መጽሐፉን ከጻፈ በኋላ ለአንድ ጀማሪ ደራሲ እኮ ያጻፍ መንገድ እኮ አሳይቶት ይሆናል። እንዴት እንደሚጻፍ እኮ ልብ ወለድ እኮ አሳይቶት ይሆናል። ስለዚህ ቅድሚያ ማየት ነበረ እንዴት እንደሚጻፍ ዝም ብሎ ነው የምንፈርጀው። አይታል ዳር ላይ ለምን ቆመው ስለ መጽሐፍ ስለምን ዳር ላይ ቆመን ነው ነገር የምንፈርጀው። እይታችን የሆነ ብልጭልጭ ነገር ይስበናል። አሁን ላይ ያሉ እንትኖች ማለት እስቲ እንኳን ይስበኛል ምናልባት ስላለውበት ነው ወደ መጽሐፉ ዓለም ስላለውበት ትንሽ አንዳንዴ ትኩረቴንም እነዚህ ገዙት እንጂ በዋናነት እኔም እኮ ይስበኛል የነሱ ዓለም እና እኔም የምመርጠው በእኔ ጄኔሬሽን ያሉ ትውልዶች ወደ ንባብ ያንን ይቆየን ነው የምለው። አሁን የሚስተዋል ነገር አለ እንዳልከው አንደኛ ከመጽሐፍት ዋጋ ከመወደዳቸው የተነሳ ሰዎች እያነበቡ አይደለም።
ሁለተኛው አሁን የምናየው የማህበራዊ ሚዲያው መስፋፋት ሶሻል ሚዲያው ሰው ቀልቡን ወደዛ እንዲወስድ አድርጎታልና ይሄ መጽሐፍት ላይ ትኩረት እንዳያደርግ አድርጎታል። አንዱ ተጽዕኖ እሱ ነው። የኑሮ ውድነቱም ደግሞ ሌላ ራሱን የቻለ ቅድም ከመጽሐፍ መወደድ ጋር ከኑሮ ውድነት ጋር ሰው መጽሐፍ ላይ ገዛ ይችላል አይደል? ስለዚህ አንዳንድ ጸሐፊያን ምናልባት የሆነ የመጀመሪያ መጽሐፋቸውን ካወጡ በኋላ መጽሐፋቸው ሳይሸጥ ሲመለከቱ ተስፋ የመቁረጥ ነገር አለ እና አንዳንዴ እንደውም ኦኬ ለገንዘብ ወይም ሀብታም ለመሆን ብለው ነበር እንደጻፉት ሁሉ እስከመባል ይደረሳልና እንደዚህ አይነት ሁኔታዎች አንዳንድ ጸሐፊያን የመጀመሪያ ስራቸው ላይ ይጠፋሉ። ያንተን ንገረኝ እስኪ። አሁን የማያስደስት ነው። አሁን ስናየው ሁሉም ብዙ ጸሐፊያን ሲናገር አያስደስትም። ወደ ገበያ ሄዶ መጽሐፍ አይሸጥም። መጽሐፍት መደብሮች ላይ ተወስዶ የተቀመጡ መጽሐፍቶችም ገዥላቸው አይሸጡም። እንደዚህ አይነት ነገሮች አሉና ያንተ እንደዚህ አይነት ተሳቢ ነው ወይስ የስነ ጽሁፍ ስሜትህ የምታስታግስበት ነው? ወደፊትስ እንደዚህ አይነት ነገሮች ሲገጥሙህ ተስፋ ላለመቁረጥ ምን ያህል ቁርጠኛ ምን ያህል ወስናል የሚለውን ቀደም 5 መጽሐፎች ጨርሼ የጻፍኳቸው ማሉ ስላልከኝ አሁን እንኳን አሁን እንደነገርኩ ነው። በቃ ስሜት ነው። ስነ ጽሁፍ ለኔ ስሜት ነው። ውስጥ ላይ ይሆናል አላስቀምጥ የሚል ሐሳብ አለ። ያንን ካላወጣኸው አይሆንም እና ያንን ደግሞ ላንተ የኮረኮረን ሐሳብ ደግሞ ህዝብ ፊት ማቅረብ ግድ ይላል እንደኔ ማለት ነው። እና እኔ እንኳን አሁን እንዳልካቸው በእርግጥ ይከብዳል። ብዙ ፈተናዎች አሉ። ምክንያቱም ዋጋ ታወጣለህ ለማሳተም የዚያን ጥቅም አለማግኘትም የሆነ ይችላል። ነገር ግን ያን አይደለም በነገር ሌና ላለምኑና ወለዳ አሳተሚ መጽሐፍት መደብር ማላከፋፈልኩም የትኛውም ሰው እየዞርኩ ይግዙኝ አላልኩም ለማንም ማለት ነው። ያ አይደለም እርካታው። እኔ እርካታ ያልነበረም ስነ ጽሁፍ ስጀምር ሀብታም ሆናለሁ እንደዚህ ሽጬ ለወጣለሁ ብዬ አልነበረም። ያ አይደለም። ቢሆን ደስ ይለናል። በስነ ጽሁፍ ዓለም እንደዚህ ብንለወጥ ደስ ይለናል። ምክንያቱም ስራ ዘን መተናላ ቢያንስ ሐሳብን አይቶ እንኳን የሆነ ሰው ቢሞግትም እኮ አሪፍ ነው ሐሳብን ቢይል። ነገር ግን ካልሆነ ደግሞ ሐሳብ ነው አውጥቼዋለሁ ህዝብ ፊት መቅረብ አለበት የማስበው ከሆነ አቀርበዋለሁ እንጂ ገና ሰው አልገዛኝም ብዬ መመልሰው ነገር አይደለም። በቃ እንደውም በነገር ላይ ነው ማያስችለኝ። ምን ከወጣሁት በኋላ ለመኖር መቦለ ከወጣ በኋላ ያሰብኩኝ ቀጥ ስለማዋጣው ነው። አዎ እንዳልከው ቢከበሩማ በጣም ደስ ይል ነበር እኮ። ሌላው ዓለም ላይ ጸሐፊያን ደራሲያን በጣም ይከበራሉ። በጣም ሰሞኑን እንደውም ማህበራዊ ሚዲያ ላይ በጣም አነጋጋሪ የሆነ ነገር እየተመለከተ ነበር። ሀብታም አለባቸው የሆነ ቴሌቪዥን ሚዲያ ላይ ታየ የሆነ እርዳታ አይነት ነገር ተብሎ ብዙ ሰው በጣም አዝኗል። ምንድነው የሀገራችን ስነ ጽሁፍ የሀገራችን ጸሐፊያን እስከመቼ ነው በድህነት በችግር እንደዚህ የሚሆኑት? አንድ ሰው የሆነች አጫጭር ቪዲዮ ቲክቶክ ላይ ሰርቶ ሚሊዮነር የሆነ የሚል በጣም ብዙዎቹ ቁጭት አለና በጣም ያ ቁጭት ከብዙ ሰው ዘንድ ታያለ። ግን ኦብቪየስሊ የሆነ ነው በቃ ምንድነው መጽሐፍ እየተሸጡ አይደለም። ቅድም እንዳልከው በፒዲኤፍ እየተባዙ ነው በህገ ወጥ መንገድ። ስለዚህ ሃርድ ኮፒዎች መጽሐፍት መደብር ያሉት መጽሐፍት ገዥ የላቸውም። ያ በጸሐፊያን ደራሲያን በጣም እየጎዳቸው ነው በከፍተኛ ሁኔታ ማለት ነው። ይህን ነበር ሰሞኑን ማህበራዊ ሚዲያ ላይም እና ይሄንን እንደው አስቀድመ ተርተዋል የሚለው እንድታብራራ ልፈልግ ነው። በነገር ላይ ድርሰት ስራ ያስከብንተና ሀብታም ያደርግም። በቃ የትኛውም ሰው ማወቅ ያለበት በዚህ አውድ ውስጥ የሚያለው ሰው ማወቅ ያለበት የድርሰት ስራ ሀብታም ያደርግ። ምክንያቱም ምናልባት አንድ ደራሲ ጓደኛ ነበርኝ እና ምን አለ መሰለህ በድርሰት ዓለም ውስጥ የምትረከው ነፍስ እንጂ ስጋ አይደለችም ይላል። እውነቱን ነው። በእርግጥ አሁን ላይ የነፍስ እርካታም ከስጋ ጋር ተያያዘና እንደዋል ይቻላል እንጂ ዋና የምትረከውን ያሁን መጽሐፍ አሳትሜ በእጅ ስዘው እንዲቀላል እንዳይመስል በእጅ ሲያዝ ሲጨበጥ ቀላል ነገር አለም ስሜቱ የወረቀቱ ሽታ ብቻ ይበቃል። እና ሀብታም ለመሆን አይደለም የሚታተመው በቃ ሀሳብን ለሰው ማጋራት። ሰው እስኪ ስለኔ ምን አለኝ ምናልባት እኮ የኔ መጽሐፍ እኮ አንብቦ እኮ የተለወጠ ሰው እኮ ሊኖር ይችላል አይታወቅም እኮ። ያ ራሱ እኮ አንድ ትልቅ እንትን ነገር ነው። እና ስሜት ነው ስነ ጽሁፍ ለኛ ስሜት እንጂ ነግደን የምናተርፍበት ነገር አይደለም። ቢቻልማ ያሳተምንበት የራሷን ዋጋዋን ባገኘ። በጣም አመሰግናለሁ። በልብ አመሰግናለሁ።